የፖሎ ሸርት ስንሰራ ሁለት ፒሶች ይኖሩናል። በመጀመሪያ የምናደርገው ሴንተር ፍሮንቱን እንፈልጋለን ለቤዚክ ቦዲው። እዚህ ጋር ራይት እያልኩበት ያለሁት ራይት ሳይድ ነው። ይሄ ማለት ተለብሶ በውጭ በኩል የምናየው ማለት ነው። ከዛ ወደ የፕላኬቱን እርዝመት እናስቀምጣለን። እዚህ ጋር 14 ሴንቲሜትር ነበር ያደረኩት። እርዝመቱ ግን ከሸርታችሁና ከናንተ ፕሪፈረንስ ጋር አብሮ የሚሄድ ነው። የፕላኬቱን እርዝመት ስታሰምሩ ከልብሱ ጋር ተመጣጣኝ መሆን አለበት። በጣም ማጠር በጣም መርዘም የለበትም። እዚህ ጋር በ14 ሴንቲሜትር ነበር እያሰራው የነበረው። 14 ሴንቲሜትሩን ይዘን ሴንተር ፍሮንቱን ይዘን ወይም ደግሞ የፍሮንቱን መሀል ለመሀል ይዘን እናሰምራለን ማለት ነው። መንጋደድ የለበትም ወደ ቀኝም ወደ ግራም ማለት ስለሌለበት። በመቀጠል የፕላኬቶቻችንን ዊድዝ እና ሌንግዝ እናያለን። ስፋታቸው ወደ ጎን 9 ሴንቲሜትር ሲሆን ከዚህ እስከዚህ፣ ቁመቱ ደግሞ 18 ሴንቲሜትር ነው የወሰድኩት። ቁመቱ ላይ ማየት ያለባችሁ ነገር ምንም ቢሆን እዛ ጋር ቤዚክ ቦዲው ላይ ካሰመርነው እርዝመት ይሄኛው መብለጥ እንዳለበት ነው። ስለዚህ በመጀመሪያው ፕላኬታችን እንደዚህ አድርገን እንደዚህ እንሰፋለን። ይሄንን ግን ስንሰፋ ራይት ሳይዱን ወደ ውስጥ አድርገን ሮንግ ሳይዱን እያየን ነው፣ ምክንያቱም ስለምንገለብጠው ማለት ነው። እንደዚህ አጥፈን ለሁለት እኩል አድርገን በሲም አላዋንሳችን እንሰፋለን። ሰፍተን ከጨረስን በኋላ ስንገለብጠው እንደዚህ ይሆናል። ስንገለብጥ የምናየው ትክክለኛውን ሳይድ ነው ማለት ነው። ስለዚህ ለዛኛውም የፕላኬት ሳይድ እንደዚሁ እናደርጋለን። በመቀጠል ፕላኬቶቻችንን በቀኝና በግራ ነው የምናስቀምጠው። አንዱን በቀኝ አንዱን በግራ ስናስቀምጥም ያልሰፋ ነው ወይም ፎልድ ያልሆነውን ላይን ወይም ደግሞ ራእጁን መስመሮቹ ላይ ነው የምናደርገው። የሰጠነው 9 ሴንቲሜትር ስለሆነ ለሁለት ሲታጠፍ 4.5 ስለዚህኛ 1.5 ሴንቲሜትሯን ለሲም አላዋንስ ስንወስደው የፕላኬቱ ስፋት ከተሰፋ በኋላ 3 ሴንቲሜትር ይሆናል። ስለዚህ እዚህ ጋር 1.5 ሴንቲሜትራችንን ማርክ እናደርጋለን እሱን ተከትለን እንድንሰፋ። ፕላኬት ፒሱን ከቤዚክ ቦዲው ጋር ስናገናኝ ቁመቱ እዚህ ጋር ካሰመርነው ከ14 ሴንቲሜትር ቁመቱ ጋር እኩል ሊሆን ይገባል። ከዛ መርዘም የለበትም፣ ከዛ ማጠር የለበትም። ስለዚህ ያሰመርነው 1.5 ሴንቲሜትር ተከትለን እንሰፋለን። ከዛ 14 ሴንቲሜትሩ ጋር ስንደርስ እናቆማለን። ለዛኛውም የፕላኬት ፒስ እንደዚህ እናደርጋለን። ሁለቱ እኩል መሆን አለባቸው። እኩል ካልሆኑ በኋላ ስንቀድ ትክክል አይመጣልንም። ከዛ ካሰመርነው ከ14 ሴንቲሜትር ወይም ካሰመራችሁት ትንሽ ከፍ ብለን ቪ እንሰራለን። ይህንንም በኋላ ስንቆርጥ እንዲቀለንና ስንሰፋም እንዲቀለን ነው። እዚህ ጋር እንደምታዩት ይህንን ቪ ተከትለን ነው በኋላ የምንቆርጠው። ቀጥታ መስመር ከሄድን በኋላ በሁለቱም ሳይድ ቪ እንሰራለን ማለት ነው። ቪው ግን የሚያልቀው የፕላኬቶቹ የተሰፉበት ጋር ነው። ከዛ መርዘም የለበትም። እንደምታዩት ቪዋ በትክክል ትታያለች። ባሳነሳችሁ ቁጥር በኋላ ሲሰፉ ስለሚከብዳችሁ ቢረዝም ይሻላል ቪው ከሚያንስ ይልቅ። ከዛ እንገለበጥና ወደ ውስጥ እናስገባቸዋለን። እዚህ ጋር እያስተካከልን እንሄዳለን ማለት ነው። እዚህ ጋር እንዲህ ብለን ካስተካከልን በኋላ እንደምታዩት እዚህ ጋር በትክክል ያልተቆረጣል። ይሄኛው ፍላት ሲሆን ይሄኛው ግን አልነበረም። እንደዚህ የሚሆነው ስትሰነጥቁ ክሩ የመጨረሻው ክር ድረስ ካልደረሳችሁ ነው። እዚህ ጋር እንደምታዩት እኔ መሰንጠቂያ ኮንኩት ገና ክሩ ላይ ሳልደርስ ነው። እንደዚህ ከሆነ እንደዚህ አይነት ኢፌክት ያመጣል። ስለዚህ እስከ መጨረሻው ድረስ መሰንጠቅ ይኖርብናል፣ የመጨረሻው ስቲች እስከሚታየን ድረስ። እዚህ ጋር እንደምታዩት እስከ መጨረሻው ድረስ ሰንጥቀዋለሁ። አሁን ስናዞረው ምንም አይነት የቅድሙ ኢፌክት የለም ማለት ነው። ፍላት ሆኖ ያልቃል። ከዛ እንደዚህ ከሆነ በኋላ ቪዋን ይዘን የቪ መርዘማ ጥቅሟ ይሄ ነው። እዚህ ጋር ስትሰፉ ማነሰች ቁጥር ይከብዳችኋል። ከረዘመ ግን እሷን ለመያዝ አይከብዳችሁ። ቪዋን ይዘን እና የተረፈውን ቅድም 18 ሴንቲሜትር ያደረግንበት ምክንያት ይሄ ነው። ስለረዘመ የቀረውን 4 ሴንቲሜትር ወይም 3 ሴንቲሜትር ወደ ታች አድርገን እንሰፋዋለን ማለት ነው። እኩል ቢሆን ግን ምንም የምንሰፋው ነገር አይኖረንም ነበር። ስለዚህ ቪዋን ይዘን ሶስቱን አንድ ላይ ስንሰፋ እንደዚህ ይሆናል። ፕላኬታችን ኦልሞስት አልቋል። እንዲህ ከጨረሳችሁ ወዲያ በትክክል ከተኮሳችሁት ቆንጆ ይሆናል። እያየን ያለነው ራይት ሳይዱን ነው። ይሄ ከረዘመባችሁ መቁረጥ ትችላላችሁ ወይም ደግሞ በኦቨርሎክ መጨረስ ትችላላችሁ። ስለዚህ የፖሎ ፕላኬት ይህንን ይመስላል።